በታሪክ መዛግብት ውስጥ ስማቸው በደም የተጻፈ ሁለት ነገሥታት አሉ። አንደኛው ከክርስቶስ ልደት በፊት በባቢሎን የነገሰው ናቡከደነጾር ሲሆን ሁለተኛው ደግሞ ከ900 ዓመታት በኋላ በሮም የተነሳው ጨካኙ ዲዮቅልጥያኖስ ነው። እነዚህ ሁለት ሰዎች ፈጽሞ አይተዋወቁም። የኖሩበት ዘመንም ሆነ ሀገር የተለያየ ነው። ነገር ግን በአንድ ነገር ይመሳሰላሉ። ሁለቱም በዙፋናቸው ላይ ተቀምጠው እኔ አምላክ ነኝ ብለው ተሳለቁ። ሁለቱም የእግዚአብሔርን ልጆች በእሳት ወጥመድ ሊያጠፉ ሞከሩ። ዛሬ እነዚህን ሁለት የሰይጣን መሳሪያዎች የሰበረውን የቅዱስ ገብርኤልን ድንቅ ታምርና የነገሥታቱን አስፈሪ መጨረሻ እናያለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ አድማጮች አንድ ጥያቄ ልጠይቃችሁ። የሚነድ እሳት ውስጥ ተጥላችሁ ነበልባሉ ልብሳችሁን እንኳ ሳይነካው በሰላም መውጣት ትችላላችሁን? 7 እጥፍ የነደደ እቶን እንደ ቀዝቃዛ ውርጭ ሊቀየር ይችላል? በታሪክ መዛግብት ውስጥ የሰው ልጆች በጨካኝ ነገሥታት ፊት የሞት ፍርድ ተፈርዶባቸው ተስፋ በቆረጡበት በዚያ አስፈሪ ሰከንድ ከሰማይ ሰማይ የወረደ አንድ የብርሃን ነበልባል አለ። እርሱ ሲመጣ ጨለማ ይሸሻል። እርሱ ሲመጣ የሲኦል ደጆች ይንቀጠቀጣሉ። እርሱ ሲመጣ የሚነድ እሳት ወደ ገነትነት ይለወጣል። ዛሬ ስለ ብስራቱ መልአክ፣ ስለ ሰማዕታት ረዳትና ስለ ቅዱስ ገብርኤል አስፈሪና ድንቅ ተራዳይነት እናያለን። ከጥንታዊቷ ባቢሎን እስከ ሮም አደባባይ፣ ከነቢዩ ዳንኤል እስከ ሕፃኑ ቂርቆስ ድረስ ሰይጣን ያዘጋጀውን የእሳት ወጥመድ የበጣጠሰውን ያንን ታላቅ ኃይል እንመረምራለን። ይህ ታሪክ ተራ ትረካ አይደለም። በሕይወታችሁ ላይ የነደደውን ማንኛውንም አይነት እሳት እንዴት እንደምታጠፉ የሚያሳይ እንጂ። እስከ መጨረሻው አብራችሁኝ ቆዩ። ወደ ኋላ ወደ ታሪክ ማህደር እንመለሳለን። ዓለም በጣዖት አምልኮ በጨለመችበት፣ ነገሥታት ራሳቸውን እንደ አምላክ በቆጠሩበትና የእግዚአብሔር ወዳጆች በእሳትና በአንበሳ በተፈተኑበት በዚያ አስፈሪ ዘመን የሰማይና የምድር ጌታ አንድ መልአክ ላከ። እርሱም ስሙ ገብርኤል ነው። ወደ ጥንታዊቷ ባቢሎን እንሻገር። የዛሬዋ ኢራቅ በ6ኛው መቶ ክፍለ ዘመን ቅድመ ልደት ንጉሥ ናቡከደነጾር ኩራቱ አናቱ ላይ ወጥቶ ነበር። ሰዎችን በግድ ላቆምኩት የወርቅ ምስል ስገዱ እያለ ያስጨንቅ ነበር። በዚህ መሃል ግን 3 ዕብራውያን ወጣቶች አናንያ፣ አዛርያና ሚሳኤል መጡ። ለሰው ሰራሽ ጣዖት አንሰግድም፣ አምላካችንም ከሚነደው እሳት ያድነናል ሲሉ የሞት ፍርድን በድፍረት ተቀበሉ። የናቡከደነጾር ቁጣ እንደ እሳቱ ነደደ። እቶኑ 7 እጥፍ እንዲነድ አዘዘ። እሳቱ በጣም ከመፋፋሙ የተነሳ ወጣቶቹን ወደ እሳቱ ሊጥሉ የመጡ ወታደሮች በዚያ በወላፈኑ ተቃጥለው ወደቁ። ዓለም በጭንቀት አየች። ሰይጣን ግን በድል አድራጊነት ሳቀ። ነገር ግን የሰይጣን ሳቅ የቆየው ለሰከንዶች ብቻ ነበር። ያ ሲኦልን ያናወጠው ብርሃን፣ የቅዱስ ገብርኤል የክንፎች ድምፅ በባቢሎን አደባባይ አስተጋባ። መልአኩ ወደ እቶኑ ወረደ። እሳቱን እንደ ውርጭ አቀዘቀዘው፣ ነበልባሉንም ከፋፈለው። በባቢሎን ምድር በዚያ በታላቁ ግንብ ስር አቧራው ከእሳቱ ጢስ ጋር ተቀላቅሏል። ናቡከደነጾር በዙፋኑ ላይ ሆኖ እቶኑ ሲነድ ያያል። ወታደሮቹ በእሳቱ ወላፈን ሲቃጠሉ እያየ እርሱ ግን በኩራት ይስቃል። ነገር ግን ያሳቅ በአንዴ ወደ ድንጋጤ ተለወጠ። እሳቱ ውስጥ 4ኛ ሰው ታየ። መልአኩ ገብርኤል ነበልባሉን እንደ አበባ ሲበታተነው ሲያይ የንጉሡ ጉልበቶች ተንቀጠቀጡ። ያ ሲኦልን ያናወጠው ብርሃን፣ የቅዱስ ገብርኤል የክንፎቹ ድምፅ በባቢሎን አደባባይ አስተጋባ። ንጉሡ በድንጋጤ ቆሞ አየ። እኛ የጣልነው 3 ሰዎችን አልነበረም? 4ኛው ግን የእግዚአብሔር ልጅ ይመስላል ብሎ እስኪጮህ ድረስ የመልአኩ ግርማ አደባባዩን ሞላው። ይህ ብርሃን ግን በባቢሎን ብቻ አልቆመም። ወደ ሮም ግዛት ወደ 4ኛው መቶ ክፍለ ዘመን እንሂድ። የዛሬዋ ቱርክ የጠርሴስ ከተማ ጨካኙ ገዢ እስክንድሮስ በሕፃኑ ቂርቆስና በእናቱ ኢየሉጣ ላይ እሳቱን አነደደ። የ3 ዓመቱ ሕፃን ቂርቆስ በፈላ ጋን ውስጥ ቆሟል።
እሳቱ ሲንቀለቀል ሰማዩ በአንድ የተከፈተ። ቅዱስ ገብርኤል ከሰማያት እንደ መብረቅ ወረደ። ያ በንጉሡ ትእዛዝ የፈላ ውሃ በመልአኩ ክንፍ ሲቀዘቅዝ የሮም ኩራት መሬት ላይ ተደፋ። እነዚህ በታሪክ መዛግብት ውስጥ ስማቸው በደም የተጻፈ ሁለት ነገሥታት በሰይጣን ትዕቢት ተወጥረው ነበር። ናቡከደነጾር በባቢሎን አደባባይ ወርቅ አቁሞ ስገዱልኝ ሲል፣ ዲዮቅልጥያኖስ ደግሞ እኔን ካላመለካችሁኝ በሚል ክርስቲያኖችን እንደ ቅጠል ሲያረግፍ ነበር። ሁለቱም የእግዚአብሔርን ኃይል ለመፈተን የተጠቀሙበት መሳሪያ እሳት ነበር። ናቡከደነጾር ሰለስቱ ደቂቅን ወደ ነበልባል እቶን፣ ዲዮቅልጥያኖስ ደግሞ በገዢው እስክንድሮስ አማካኝነት ሕፃኑ ቂርቆስን ወደሚፈላ ጋን ወረወሩ። ሰይጣን በእነዚህ ነገሥታት ላይ ያደረገው አንድን ግብ ይዞ ነው፣ እምነትን በሞት ማስፈራራት። ነገር ግን ሰይጣን ያልተረዳው ነገር የእግዚአብሔር ብርሃን ከእሳቱ ወላፈን በላይ እንደሚበረታ ነበር። እዚህ ጋር አንድ ትልቅ እውነት እንመለከታለን። ሰለስቱ ደቂቅ ወደ ባቢሎን እቶን፣ ሕፃኑ ቂርቆስና ኢየሉጣ ወደሚፈላው ጋን ውስጥ ሲገቡ ቅዱስ ገብርኤል መጥቶ ያድነናል በሚል ቅድመ ሁኔታ አልነበረም። የእነርሱ እምነት ከሰማይ ድንቅ ተአምር ካልመጣልኝ አላምንም የሚል የንግድ ስሌት የለበትም። እነርሱ እሳቱን ያልፈሩት መልአኩን ስለጠበቁ ሳይሆን ከአምላካቸው መለየትን ስለፈሩ ነው። ለሰለስቱ ደቂቅ ንጉሥ ናቡከደነጾር ከእጄ የሚያድናቸው አምላክ ማን ነው ብሎ ሲዝትባቸው የሰጡት ምላሽ ዛሬ ድረስ በታሪክ አደባባይ ያስተጋባል። እንዲህ አሉ፣ ንጉሥ ሆይ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነን እንኳ ለአማልክትህ እንዳንሰግድ ላቆምክላቸውም ለወርቁ ምስል እንዳንሰግድለት እወቅ። ያቺ ባያድነንም እንኳ የምትለው ቃል የመሥዋዕትነት ሁሉ ጥግ ናት። ብቃጠልም ብበላም አመድ ሆኜ ብበተንም ለአምላኬ ታማኝ ነኝ የሚል የፍቅር ማኅተም ናት። የሕፃኑ ቂርቆስና የኢየሉጣ ልብም የቆመው በዚሁ ጽኑ መሠረት ላይ ነበር። እግዚአብሔር ግን የታማኞቹን ፍቅር አየ። በሞት መካከል ሕይወትን፣ በነበልባል መካከል ሰላምን ሊሰጣቸው ፈቀደ። ቅዱስ ገብርኤል የታዘዘው ለዚህ ነው። መልአኩ የመጣው ካላዳንኳቸው አያምኑም ተብሎ ሳይሆን አምነው ስለሞቱልኝ በክብር አውጣቸው ተብሎ ከፈጣሪው ተላከ። ስለዚህ ዛሬም በሕይወታችን ፈተና ሲመጣ አምላኬ ካላዳነኝ አላምነውም አትበሉ። ይልቅስ እንደ ቅዱሳኑ ብሞትም ብገደልም ካንተ አልለይም በሉ። ያን ጊዜ ያ ሲኦልን ያናወጠውና እሳቱን ያቀዘቀዘው የቅዱስ ገብርኤል ብርሃን ሳታስቡት መጥቶ ከጎናችሁ ይቆማል። እዚህ ጋር ናቡከደነጾር የቅዱስ ገብርኤልን ታምርና የእግዚአብሔርን ኃይል ሲያይ ተጸጽቷል። አምላከ ዳንኤልን አመስግኗል። ዲዮቅልጥያኖስ ግን እስከ መጨረሻው በክፋቱ ጸንቶ በመጨረሻም በአሰቃቂ ሁኔታ በልቦናው ታውኮና ተዋርዶ አልፏል። ቅዱስ ገብርኤል በታሪክ አደባባይ የገዛ እሳታቸውን በኩራት ላነደዱ ነገሥታት አስፈሪ የብርሃን መቅሰፍት ቢሆንም ለሰው ልጆች ግን ከሰማያዊ ዙፋን ምስራች ይዞ የሚወርድ የፍቅር መልእክተኛ ነው። ለመሆኑ ይህ በነበልባል መካከል የተገኘ ሞትን ወደ ሕይወት የሚለውጠው መልአክ ሚስጥራዊ ስሙ ምን ትርጉም አለው? ገብርኤል የሚለው ስም ምን አይነት ድንቅ የምስራች ይዞልናል? አሁን በቀጥታ ወደ ስሙ ትርጓሜና ወደ ድንቅ ሥራዎቹ ምስጢር እንለፍ። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል እንዲል መልክዓ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችንን መምጣትና ሰው መሆን ለመናገር ተልኮ የምስራችን ዜና ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያረግ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው።
ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሪ ትስብእት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረነ እያሉ ሲባዝኑ፣ ሳጥናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቅ ድረስ በያለንበት እንቁም፣ እንጽና፣ ንቁም በበህላዊነ እስከንረክቦ አምላክነ በማለት መላእክትን ያረጋጋ መልአክ ነው። አክሲማሮስ ገጽ 35። በዚህም አባቶቻችን እንደሚሉት መልአኩ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ነገረ ሥጋዌውን ለድንግል እንዲያበስራት አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚመጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክቶች ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘወትር ጸሎት በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በየወድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። እመቤታችን ድንግል ማርያምም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችንን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ራእይ ዮሐንስ 18:1። ነቢዩ ዳዊትም መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። መዝሙር 103:4። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኙ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳም በታላቅ ድምፅ ጮኸ በማለት መስክሯል። ራእይ 10:1። ቅዱስ ገብርኤል የመላእክት አለቃ ነው። በራማ የሰፈሩት 10ሩ የነገድ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ሄኖክ 10:14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችል ቢለው ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልአኩ ሰይፍ እንደወረወረ እንዲህ ተብሏል። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይናገሩ ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታልፍ ስትል የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በሀገራችን በተለምዶ ሚካኤል እንዳየህ ገብርኤል እንዳያይህ የሚባል አባባል አለ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌም ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ባለመቀበሉ ዲዳ ሆኗል። በተጨማሪም በኢአማንያን ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። ሉቃስ 1:11። ቅዱስ ገብርኤል ቅዱሳን ሰማዕታት ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላቸው እንዳይመለሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። ዳንኤል 3:25።
ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። ማቴዎስ 2:19፣ ሉቃስ 2:8። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑንና አማላጅነቱን ለመግለጽ ነው እንጂ። ሉቃስ 1:19። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶችን እንመልከት። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል እንዲል መዝሙር 90:11። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 34:1። በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መላእክትን በፊትህ እሰዳለሁ። ዘጸአት 23:20። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን መላእክትን ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊው መልአክ ቅዱስ ገብርኤል አግብርተ እግዚአብሔር አናንያ፣ አዛርያ፣ ሚሳኤልን ሰለስቱ ደቂቅን ከእቶን እሳት ያዳነበት ዕለት በመሆኑ ነው። በግዕዝ የተጻፈው መጽሐፍ ቅዱስም እንዲህ ይላል፣ ትናንት 3 ሰዎችን አስረን ከእሳቱ እቶን ጥለን ነበር። ዛሬ ግን 4 ሆነው ከእስራታቸው ተፈተው በእሳቱ ውስጥ ሲመላለሱ ያለው፣ አራተኛውም የእግዚአብሔር ልጅ ይመስላል በማለት ይገልጸዋል። ብር ብር እያሉ ከእሳቱ ውስጥ ወጥተዋል። በልብሳቸውም ላይም ጥላሸት እንኳ አልተገኘም። ናቡከደነጾርም ይህን አይቶ አምላክ እግዚአብሔር ይመስገን አለ። ንጉሡም አዋጁን በአዋጅ መልሶ ለሕፃናቱ በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል። የመልአኩ የቅዱስ ገብርኤል በረከትና ተራዳይነት ከሁላችንም ጋር ይኑር፣ አሜን።